ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ላይ ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቃል ስፖርት ዩቲዩብ ቻናል በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደርጉን እጅግ አድርገን አመስጋኞች ነን። የቃል ስፖርት የሰብስክራይበሮች አሃዝ መጠን 100,000 ሊደርስ በጣም ጥቂቶች ብቻ ይቀሩታል። እናንተ ውድ አድማጮቻችንን ግን ሳናመሰግን ማለፍ አንወድም። 100,000ን በጋራ እናከብራለን። አምባሳደር ለሆናችሁንም እጅግ አድርገን እናመሰግናለን። ቃል ስፖርት ዩቲዩብ ቻናል በዚህኛውም የመረጃ ሰዓታችን ሹመት ካገኙት አፍሪካዊ ስፖርት መረጃ እንጀምራለን። በአውሮፓ የመረጃ ሰዓታችን ታላላቆቹን የአውሮፓ ክለቦች በተለይም ከባርሴሎና ጋር እየይዘን የዝውውር መስኮቱን ወቅታዊ መረጃ እናካፍላችኋለን። ከሪያል ማድሪድም ጋር በተያዘ በጣም ትልልቅ መረጃዎችን ይዘናል። አጠቃላይ በአውሮፓ ዙሪያ በርከት ያሉ ጥንቅሮችን እየተከታተላችሁን ትቆያላችሁ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንን በርከት ያሉ ጥንቅሮችን ይዘናል። በፕሪሚየር ሊግ የመረጃ ሰዓታችን አጫጭር ስፖርታዊ መረጃዎችን አስቀድመን እናነሳለን። በታላላቆቹ ክለቦች ከዙር ጋር በተያያዘ ከቶትናም ጀምሮ መረጃዎችን ይዘናል። ሲቲ ቤት ይፋ ጥያቄ ያቀረቡበትና በዝውውር መስኮቱ ላይ የአሰልጣኙን ጋዜጣዊ መግለጫ በቃል ስፖርት ዩቲዩብ ቻናል ለሲቲያን እናካፍላችኋለን። በቼልሲ የመረጃ ሰዓታችን ጋዜጣዊ መግለጫ ስለተሰጠ ጥንቅቅ አድርገን መረጃ እንነግራችኋለን። በርካታ ምላሾች ኙበት ነው። ቼልሲ ቤት ቀጣይ ምን ይጠበቃል የሚለውን ጨምሮ ማለት ነው። ከዛ ውጭ አሰልጣኙም ለባለቤቶቹ ቃል የገባውት ነገር አለ ብለዋል። የቼልሲው ተጫዋች እስከ 65 ሚሊዮን ፓውንድ የዝውውር ሂሳብ ተለጥፎበታል። ጉዳዩን እናጠረዋለን። ከሊቨርፑል ጋር በተያያዘ በዝውውር መስኮቱ ሲያደርጉት የነበረው ድርድር ላይ ያገኙትን መረጃ የቡድኑ በወሳኝ ተጫዋችነት የሚጠቀሰውን ዶሚኒክ ሶቦስላይን ጨምሮ በርካታ መረጃ በሊቨርፑል በኩል ተይዟል። የማንቸስተር ዩናይትዱን ተጫዋች ለማስፈረም ትልቅ ገንዘብ እያዘጋጁ ነው። ሪከርድም ሊሰብሩበት ይችላሉ እየተባለ ነው። ጉዳዩን እናጠረዋለን። የዩናይትዱን ተጫዋች በማንቸስተር ዩናይትድ የመረጃ ሰዓታችን ብሩኖ ፈርናንዴዝን እናነሳለን። የዩናይትድ ሰዎችን ወቅታዊ ሁኔታና በማንቸስተር ዩናይትድ የቡድን ዜናም በዝውውር ጉዳይ እያይዘን በዛው በስፋት እያካፈልናችሁ ነው። በቃል ስፖርት ዩቲዩብ ቻናል ቆይታ የምናደርገው በአርሰናል የሕክምና ምርመራውን ማድረግ ላይ ምን ቀረው? የብሩኖ ጉማሬሽ ዝውውርን እናደርሳችኋለን። ከዛ ውጭ ቪኒሺየስ ጁኒየር ጉዳይም በሰዓታት ውስጥ እልባት እንዴት እንደሚያገኝ እናካፍላችኋለን። በአርሰናል በኩል የቡድኑ ወሳኝና ቁልፍ ተጫዋቾች ተመልሰዋል። ሚኬል ማርቲያን አርቴታና ዴክላን ራይስ እናነሳለን። ለአርሰናል ደጋፊዎችም ቀንን እነግራችኋለን። የምንነግራችሁ 4 ቀኖች አሉ። በምክንያት ነው። በቃል ስፖርት ዩቲዩብ ቻናል ከቆያችሁ እነኝና ሌሎች ስፖርታዊ ጥንቅሮችን ትከታተላላችሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ውድ ቤተሰቦቻችን በሀሳብ መስጫ ሳጥናችን ላይ ለምትልኩልን ሀሳብ አስተያየቶችም አመስጋኞች ነን። ይህን መረጃ ለእናንተ ውድ አድማጮቻችን ስናደርሳችሁ 162 ሰብስክራይበር ብቻ ይቀረናል 100,000 ለመድፈን። ሼር አድርጉን። እንዲሁም ሰብስክራይብ ያላረጋችሁም ሰብስክራይብ ማድረግ እንዳይረሳም። በአፍሪካዊ ጉዳይን ጀመር ሲጠበቅ የነበረ ነው። የኮት ዲቫር ብሔራዊ ቡድን ፈረንሳዊን አሰልጣኝ ሃርቬ ሬናርድን ዳግም ወደ ቡድኑ መልሷል። አሰልጣኝ ሃርቬ ሬናርድ አሰልጣኝ ኤመርሰን ፋየን በመተካት ብሔራዊ ቡድኑን ተረክበዋል። በትላንትናው ላይ ሊረከቡ ከጫፍ እንደደረሱም ጠቁመናችሁ ነበረ። ሃርቬ ሬናርድ ከዚህ በፊት የኮት ዲቫር ብሔራዊ ቡድን እየመሩም የአፍሪካ ዋንጫን አሳክተው ነበረ። አሰልጣኙ ለ10ኛ ጊዜ የብሔራዊ ቡድን አሰልጣኝ በመሆን በኃላፊነት ተሹመዋል። ሃርቬ ሬናርድ የሳውዲ አረቢያ፣ ዛምቢያ እና ኮት ዲቫር 2 ጊዜ ተመላልሰው ማሰልጠን የቻሉበት ደግሞ አስገራሚ ክስተት ነው። በተጨማሪም እንደ አንጎላ፣ ሞሮኮ፣ ቱኒዚያ እና የፈረንሳይ ሴት ብሔራዊ ቡድንን በማሰልጠንም ጅምር የካበተ ልምድ ያላቸው ሰው ናቸው። ባርሴሎና ማርክ አንድሬስ ቴር ስቴገንን ከለቀቀ በኋላ ቡድኑ በታሪካዊ የአውሮፓ ሻምፒዮንስ ሊግ ዋንጫ ምሽት ላይ ዋንጫውን ሜዳሊያ ከወሰዱ ተጫዋቾች አንዱም አልቀረውም ማለት ነው። በነገራችን ላይ ያኔ የመጨረሻውን የአውሮፓ ሻምፒዮንስ ሊግ 2015 ላይ በሉዊስ ኤንሪኬ እየተመራ ዋንጫ ካነሳው የባርሴሎና ስብስብ ውስጥ አብዛኞቹ ጫማ ሰቅለዋል። አሁን እየተጫወቱ ያሉት በራሱ ውድ ቤተሰቦቻችን 4 ብቻ ናቸው። አራት ብቻ ናቸው። ግብ ጠባቂው ማርክ አንድሬ ተር ስቴገን፣ ሊዮኔል ሜሲ፣ ኔይማር እና ሱዋሬስ። ቀሮቹ በሙሉ ጫማ ሰቅለዋል ወይም አቁመዋል እግር ኳስን። የመጨረሻው ሰው ማርክ አንድሬ ተር ስቴገንም ባርሴሎናን በይፋ ለቆ ወደ አያክስ ማምራቱ ይታወቃል። ከዛ ውጪ በባርሴሎና በኩል ልናነሳ የወደድነው የዩሊያን አልቫሬዝን ዝውውር በተመለከተ ግብ ጠባቂ ሁዋን ጋርሻ ዛሬ ለየት ያለ ሀሳብ አጋርቷል። በእርግጠኝነት የምነግራችሁ ነገር ተጫዋቹ በጣም ምርጥና ፍጹም አስደናቂ ነው ይላል ዩሊያን አልቫሬዝን።
ሁሉም እግር ኳስን የሚወድ ሰው ዩሊያን አልቫሬዝን ይወደዋል እና 150 ሚሊዮን ዩሮ ከተገኘ መመስገን አለበት ብሏል። ተጫዋቹ በ150 ሚሊዮን ዩሮ መገኘቱ ጥሩ ነው እያለ ነው። ዩሊያን አልቫሬዝ የባርሴሎና ዝውውሩ ነገር እልባት እንዳላገኘ ይታወቃል። ምናልባት በሮቤርት ሌዋንዶስኪ ቦታ ላይ እንዲመጣ ነበር የተፈለገው። ሌዋንዶስኪ ክለቡን ከለቀቀ በኋላ ለቺካጎ ፋየር ግብ አስቆጥሯል። በሁሉም ሊጎች ስዘዋወር ግብ ሳስቆጥር ሁልጊዜም እንደማደርገው የመጀመሪያ ግቤንም በ16 ዓመት የላጣሁት አባት ይሆንልኝ ማለቱም ይታወቃል። ሪያል ማድሪድ ደረስን። የሪያል ማድሪዱ ተጫዋች ቬኒሺየስ ጁኒየር ለቀጣይ ውድድር ዘመን ጥሩ ዝግጅት እያደረገ መሆኑን አሳውቋል። ለቀጣይ ውድድር ዘመን ዝግጁ መሆን አለብንም ሲል ቬኒሺየስ ጁኒየር ይደመጣል። ሞሪኒዮ ራሴን እንደሆን ይፈልጋል ያለው ቬኒሺየስ ደስተኛ እንደሆንና ራሴ አጫወት በመጠቀም እንድቀጥልም ሞሪኒዮ ነግሮኛል ብሏል። የመጀመሪያ የልምምድ ጊዜ ጥሩ ነበር። አዲሱን አሰልጣኝና ተጫዋች መታወቅም ጀምሬያለሁ ብሏል። ተጫዋቹ በማድሪድ ይቆያል አይቆይ የሚለው ሰዓታት ይቀሩታል ውሳኔውን። በአርሰናል የመረጃ ሰዓት ተጨማሪ ጥንቅር ይዘንበታል። ላሊጋው ላይ እንቆይ። በቀጣይ የስፔን ላሊጋ የ2026/27 የውድድር ዘመን አዳዲስ የዳኝነት ህጎች እንደሚኖሩ ተገልጿል። ከቀጣይ ዓመት ጀምሮ በላሊጋው ተቀይረው የሚወጡ ተጫዋቾች በ10 ሰከንድ ውስጥ ከሜዳ ለመውጣት ይገደዳሉ ተብሏል። የማይሆን ከሆነ ተቀይሮ የሚገባው ተጫዋች ወደ ሜዳ ለመግባት አንድ ተጨማሪ ደቂቃን እንዲዘገይ ይቀጣል። የሕክምና እርዳታ ያገኘ ተጫዋች ወደ ሜዳ ለመመለስ 1 ደቂቃ ከሜዳ ውጭ መቆየት አለበት። በላሊጋው በቀጣይ እጅ በአፍ ሸፍኖ ማውራት መብት መሆኑ እንደማያስቀጣ ተገልጿል። ሌሎች ምን አይነት ህጎች አሉ የሚለውን ከተመለከትን የእጅ ውርወራ ለመወርወር 5 ሰከንድ ይሰጣል። ዳኛው ቫር ከተመለከተ በኋላ ውሳኔውን ለህዝብ ማብራራት ይችላል። ግብ ጠባቂዎች እንደተጎዱ ካስመሰሉ ለ1 ደቂቃ አንድ ተጫዋች ከሜዳ ይቀንሳል የሚሉ ቀጣይ ውድድር ዓመት የላሊጋን የመጫወቻ ደቂቃ ሰፋ ለማድረግና የሚባክኑ ደቂቃዎችን ለመቀነስ የሚተገበሩ ህጎች ናቸው ተብሏል። ቃል ስፖርት ላይ ናችሁ ውዶቻችን፣ ላይክ እያረጋችሁን አብራችሁን ቆዩን። ሊዮኔል ሜሲ በስፔን ማድሪድ በሰደድ እሳት ምክንያት የደረሰውን ውድመት መልሶ ለመገንባት የሚውል ድጋፍ አድርጓል። በስፔን ማድሪድ ሴራ ኦስቴ ክልል የተነሳው ሰደድ እሳት በርካታ ውድመት ሲያደርስ በሺዎች የሚቆጠሩ ነዋሪዎችን መፈናቅሎ ነበረ። አርጀንቲና የኮከብ ሊዮኔል አንድሬስ ሜሲ ለአካባቢ መልሶ ግንባታ የሚውል 80 ሺህ ዩሮ ድጋፍ ማድረጉ ተረጋግጧል። የማድሪድ ኮሚኒቲ ፕሬዚዳንት ኢስፔል ዲያስ አዮሶ ሊዮኔል ሜሲ ያላደረገውም ድጋፍ በማህበራዊ ትስስር ገጻቸው አመስግነውታል። አክሎም የማድሪድ ህዝብ እሱ ሲመለስ በአካል የሚገባውን ምስጋናም ለማቅረብ ተዘጋጅቷል እያሉ ይገኛሉና ለማድሪድ ከተማ ውስጥ በማድሪድ ግዛት ውስጥ በምትገኝ አንዲት ከተማ ውስጥ ሜሲ ትልቅ ድጋፍ ማድረጉን መነጋገሪያ ሆኗል። የዓለም ዋንጫውን ያዘጋጁ የአሜሪካ ከተሞች ፊፋ ቃል የገባላቸውን ገንዘብ እንዲሰጣቸው በይፋ ጠይቀዋል። ፊፋ ለአዘጋጅ ከተሞች $1 ሚሊዮን ለመስጠት ቃል ቢገባም እስካሁን እንዳልከፈላቸው ገልጿል። የፊፋው ፕሬዝዳንት ዣን ኢንፋንቲኖ ውድድሩን ያዘጋጁ 10 ከተሞች ገንዘብ እንደሚያገኙ ተናግረው ነበረ። ከተሞቹ የዓለም ዋንጫውን ለማዘጋጀት ከፍተኛ ወጪ ማውጣታቸው ተገልጿል። ፊፋ በኩሉ ከውድድሩ $15 ቢሊዮን እንዳገኘ ተዘግቧል። ከዚህ ላይ ቃል የተገባለን $1 ሚሊዮን ይሰጠን እያሉ ነው እነኚህ ከተሞች። በዣን ኢንፋንቲኖ የሚመራው ፊፋ ብዙ ነገር እንደገጠመው ይታወቃል። ከዚህ ጋር በተያያዘ ከሰሞኑም ያወጡትን ሕግ ያው ሽረው ስልጣናቸውን ያድኑላቸው ዘንድ ደግሞ ትራምፕን እየተማጸኑ እንደሆነ ይታወቃል። ከሰሞኑ የመካከለኛው ምስራቅ አገራት በተለይም ከሳውዲ አረቢያ ውጭ ያሉት እነ ኳታር እነ ዩናይትድ አረብ ኤሚሬትስ ጨምሮ ለሳቸው ስልጣን መጽናት ድጋፍ እንሰጣለን ማለታቸው ይታወቃል። በርከት ያሉ የአውሮፓ ህብረት ሀገራት ደግሞ የእሳቸውን መንበረ ስልጣን እንዲበቃና መቋጫው እንዲሆን ፍላጎት እንዳላቸው የሚዘነጋ አይደለም። ከዚህ ጋር በተያያዘ ውድ ቤተሰቦቻችን የቀድሞ የአርሰናል ታሪክ አሰልጣኝ አርሰን ቬንገር በአዲሱ የፊፋ እቅድ እጅ የለበትም ብለዋል። ከሰሞኑ በርካቶችን ለውዝግብ የዳረገና ፊፋ ላይ ከፍተኛ የሆነ ተቃውሞ ያስነሳው የተወሰነውን የዓለም ዋንጫን ዝግጅት ድርሻ እንሽጠው በሚለው ጉዳይ ላይ የዣን ኢንፋንቲኖ መንበረ ስልጣንንም ጭምር የነቀነቀ እንደነበረ ይታወቃል። አሁን ላይ አርሰን ቬንገር ባወጡት ይፋዊ መግለጫ ስለተሰረዘው የፊፋ እቅድ ፈጽሞ እጅ የለበትም ብለዋል። እኔ በቅዱ አልተሳተፍኩም ያሉት አርሰን ቬንገር እኔም መጀመሪያ ላይ የሰማሁት ከማህበራዊ ትስስር ገጽ እንጂ ከፊፋም አይደለም ብለዋል። ፊፋ እቅዱን መሰረዙ አስፈላጊ እንደነበር የገለጹት አርሰን ቬንገር ፊፋ የጨዋታን በግልጽነትና በታማኝነት እንዲያቀርብም ጥሪ በማቅረብ
ይህ ሽያጭ በመቅረቱም በጣም ደስተኞች ነን። ከዛ በዘለለ ግን የሽያጩ ሂደት ላይ እጅ የለበትም ከደሙ ነፃ ነኝ ሲሉ ተደምጠዋል። ክርስቲያን ኤሪክሰን የክርስቲያን ኤሪክሰን ነገር በጣም አሳዛኝ ነበረ። ምክንያቱም ክርስቲያን ኤሪክሰን ከዚህ በፊት የደረሰበት የልብ ችግር ወይም የልብ ህመም ለሕክምና ዳርጎት ሜዳ ውስጥ ወድቆ በእርግጥ ሕክምና ተደርጎለት የልቡ ላይም የልቡን የምትረዳ መሳሪያ ተገጥሞለት ነበር ወደ እግር ኳስ ዳግም የተመለሰው። በእርግጥ ያ ነገር ከበርካቶች ተቃውሞ ገጥሞት ነበረ ለተጫዋቹ ጤናውን እንዲጠብቅ። ክርስቲያን ኤሪክሰን ለሁለተኛ ጊዜ ያም ነገር ገጥሞት ነበረ ባለፈው ወር ላይ ከዴንማርክ ብሔራዊ ቡድን ጋር በነበረ ሰዓት ላይ ማለት ነው። ለሁለተኛ ጊዜ ተጫዋቹ አሁን የሕክምና እርዳታን ካገኘ በኋላና ወደ ጤናው ከተመለሰ በኋላ ወደ ወልቭስበርግ ተመልሷል። ጥሩነቱ አሁን ሊጫወት አይደለም፣ የቡድን አጋሮቹ ለማግኘት ነው። ከዛ ውጭ አሁን ባለው ሂደት ላይ ተጫዋቹ በዴንማርክ የሕክምና ክትትል እያደረገ እንደሆነ ይታወቃል። በቶትንሃም፣ በማንቸስተር ዩናይትድ በፕሪሚየር ሊግ ሲጫወት ከምናውቀው ተጫዋች ውስጥ አንዱ ነው። በእርግጥ በብሬንትፎርድን ባለ ክለብ ተጫውቶ ነበረ። የፕሪሚየር ሊጉ ዳኛ የነበሩት አንቶኒ ቴይለር በ47 ዓመታቸው ፊሽካን አልነፋም ከዚህ በኋላ ብለዋል። እንደሚታወቀው እሳቸው ከዚህ በኋላ ፊሽካ ነፍተው የሚያስጀምሩት ፊሽካ ነፍተው በቃ የሚሉት ጨዋታ እንደሌለም ይታወቃል። አሁን ላይ ግን ሰውየው አዲስ ኃላፊነት አግኝተዋል። የፕሪሚየር ሊጉ ዳኛ የነበሩት አንቶኒ ቴይለር በቅርቡ ከዳኝነት ስራቸውን ራሳቸውን ማግለላቸው ሲታወስ አንቶኒ ቴይለር አሁን ላይ የቱርክ እግር ኳስ ፌዴሬሽን ኤሊት ዳኞች ኃላፊ በመሆን ተሹመዋል። የ47 ዓመቱ አንቶኒ ቴይለር በቀጣይ በቱርክ ያለውን የዳኝነት ሂደት ለማሻሻልም ይሰራሉ ተብሏል። አንቶኒ ቴይለር በፕሮፌሽናል ዳኝነት ከ20 ዓመታት በላይ ማገልገል ችሏል። በተለይም በእንግሊዝ ፕሪሚየር ሊግን ጨምሮ በርከት ያሉ ትልልቅ መድረኮችን በዓለም ዋንጫም ጭምር እንግዲህ የመሩ አልቢተር መሆናቸው የሚዘነጋ አይደለም። በዚህኛውም የዓለም ዋንጫ ተሳትፎ አድርገው እንደነበረም እንደዚሁ የሚታወቅ ነው። ለማንኛውም ወደ ቱርክ ማቅናታቸው ተረጋግጧል። ቃል ስፖርት ላይ ናችሁ ውዶቻችን። ከእናንተ ቆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን አጫጭር ስፖርታዊ መረጃዎች እያጋራናችሁ ነው። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከቃል ስፖርት ዩቲዩብ ቻናል መረጃውን የማካፈላችሁ ቃል ነኝ። እናንተ ውድ አድማጮቻችን ቆይታ ስታደርጉ ላይክ አድርጉን። የእናንተ አንድ ላይክ በብዙ ያስፈልገናል። ውድ ቤተሰቦቻችን ይህን መረጃ በቃል ስፖርት ዩቲዩብ ቻናል ለእናንተ በምናደርስበት ሰዓት የ100,000 ሰብስክራይበር አሃዛችን መጠን ሊሞላ 162 ሰብስክራይበር ብቻ ይቀረናል። ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉን። እንዲሁም ሰብስክራይብ ካረጋችሁ ለወዳጅ ዘመዶቻችሁ ቃል ስፖርት ዩቲዩብ ቻናልን ሼር ማድረግ እንዳይረሳ። ከዛ በተጨማሪም ላይክ፣ ሰብስክራይብ፣ ሼር በማድረግ ከመሳተፍን በዘለለ ለወዳጅ ዘመዶች ጥሪ የምታቀርቡ በሌሎችም አማራጮች ሰብስክራይብ የምታደረጉን አድማጮቻችን እናንተ ታማኝ የቃል ስፖርት ዩቲዩብ ቻናል አምባሳደሮች ናቸው። ከልብ እናመሰግናለን። 100,000 ሲሞላ በጋራ እናከብረዋለን። ወደ ፕሪሚየር ሊግ መረጃ ተሻገርን። ከቃል ስፖርት ዩቲዩብ ቻናል ጋር መልካም ቆይታ ተመኘን። አስቶን ቪላዎች በዝውውር መስኮቱ ላይ ብዙ እንቅስቃሴዎችን ያደርጋሉ ተብሎ ይጠበቃል። በነገራችን ላይ አስቶን ቪላ ብሪያን ማጆን በ18 ዓመቱ ላይ የሚገኘውን ተጫዋች በፕሪሚየር ሊግ ለማስመዝገብ እንግዲህ ችግር ገጥሟቸው ነበረ፣ ቅሬታ አስገብተዋል። በነገራችን ላይ ተጫዋቹ በቀጣይ በፕሪሚየር ሊግ ተመዝግቦ የሚጫወት ከሆነ ያው ጃንዋሪ ላይ ነው የፈረመው ከሜት በጣም አስደናቂ ተጫዋች ይሆናል። አሁን በቅድመ ውድድር ዝግጅት ለአስቶን ቪላ ጨዋታን እያደረገ ይገኛል። ተጫዋቹ 4 ጎልና እንዲሁም ደግሞ በጨዋታ እንቅስቃሴ በጣም በተሻለ መንገድ እየተጫወተ ይገኛል። በፕሪሲዝኑ ላይ ለእንግሊዝ ብሔራዊ ቡድን ወጣት ቡድንም እንዲሁ መጫወት የቻለ ነውና በጣም ትልቅ ተሰጥኦ ያለው ተጫዋች ነው ብሪያን ማጆ። ይህን ተጫዋች በዋናው ቡድን አስመዝግበው መጫወት ይፈልጋሉ። ከዛ ውጭ በአስቶን ቪላ በኩል አሌሃንድሮ ጋርናቾን ከቼልሲ በመግዛት ባለበት አስገዳጅ አንቀጽ በውሰት እንዳስፈረሙት ይታወቃል። የወዳጅነት ጨዋታ ላይ ግን ተጎድቷል። የአስቶን ቪላው አዲሱ ተጫዋች አሌሃንድሮ ጋርናቾ እስከ መች ከሜዳ ውጭ ይሆናል የሚለውን ተከታትለን በቃል ስፖርት ዩቲዩብ ቻናል እናደርሳችኋለን። አስቶን ቪላዎች የሉካስ ዲኝን ተተኪም በማፈላለግ ላይ ይገኛሉ። የአትሌቲኮ ማድሪዱን ማቴዎ ሩጄርን እየተከታተሉትም ነው ተብሏል። ሉካስ ዲኝን በሉዊስ ኤንሪኬ ለሚሰለጥነው አስቶን ቪላ በዚህ ክረምት አሳልፈው መስጠታቸው የሚዘነጋ አይደለም። አሁን ተተኪ ላይ ትኩረት አድርገዋል ቪላዎች። በቶትናም ሆትስፐርስ በኩል ደግሞ ቶትናምና ዌስትሃም በማኖር ሶሎሞን ዝውውር ላይ ድርድር እያደረጉ ነው። ሶሎሞን በ23 ቶትናምን ከለቀቀ ጊዜ ጀምሮ በፕሪሚየር ሊጉ ለቶትናም 5 ጊዜ ብቻ ነው መጫወት የቻለው። ምክንያቱም በመጀመሪያ ሲዝኑ ጉዳት ካስተናገደ በኋላ በቀሪዎቹ ሲዝን በውሰት ለሊድስ ዩናይትድ፣
ለቪላሪያን እና ለፊዮረንቲና ተሰጥቶ ተጫውቷል። አሁን ደግሞ ዌስትሃም ዩናይትዶች ተጫዋቹን ከቶትናም ሆትስፐርስ በቋሚነት የግላቸው ለማድረግ ፍላጎት አላቸው። ድርድሩ ቀጥሏል። ቶትናም በርከት ያሉ የቡድኑ ወሳኝና ቁልፍ ተጫዋቾችን በመልቀቅ ላይ እንደነበረም ይታወቃል። እነ ሰመርቪልን ለቋል። ከዛ ውጭ በዌስትሃም ዩናይትድ በኩል ማቲያስ ፈርናንዴዝን የመሰለ ተጫዋቻቸውን ለራሱ ለቶትናም ሆትስፐርስ አሳልፈው መስጠታቸው እንዲሁ የሚዘነጋ አይደለም። ቶትናምን በተመለከተ ያው ከሰሞኑ ከቪክተር ኦሴሜን ጋር ስሙ ሲያዝ እንደነበረ ይታወቃል። በነገራችን ላይ 41 ጎሎችን በ52 የሊግ ጨዋታ ለጋላታሳራይ ባለፉት 2 ዓመታት አስቆጥሯል። በክለቡ ታሪክም በተከታታይ 7 የአውሮፓ መድረክ ጨዋታ ላይ ገቢ ያስቆጠረ የመጀመሪያው የጋላታሳራይ ተጫዋች እንደሆነም ይታወቃል። ተጫዋቹ በስፐርስ መፈለጉን እርግጥ መሆኑን ያረጋግጡ በርከት ያሉ የዜና ምንጮች ይፋዊ ድርድሮች ግን እንዳልተጀመሩ አረጋግጧል። በስፐርስ ቤት ግን ቁልፍ ተጫዋች ተደርጎ እየተያዘ ነው። አሁን በስፐርስ ቤት የሚጠበቀው አንድ ነገር ነው፣ የቪክተር ኦሴሜንን ዝውውር እንቅስቃሴ ላይ መጀመር፣ የሪቻርልሰን ዝውውር ጉዳይ ነው። ሪቻርልሰንን ዝውውር በተመለከተ ከሰሞኑ ሮቤርቶ ዲዘርቢ ክለቡን ሊለቅ የሚችልበት እድል እንዳለም በቃል ስፖርት ዩቲዩብ ቻናል በመረጃ ሰዓታችን አዘሳናችሁ ነበረ። ከዚህ ጋር አያይዘን ለቶትናም ደጋፊዎች የዚህን ዝውውር ጉዳይ የሁለቱንም ሪቻርልሰን ከቶትናም የሚለቅበት እንደዚሁም ቪክተር ኦሴሜን እሱ ሊተካ የሚመጣበትን ሂደት በተመለከተ ተከታታይ መረጃ እንደዚሁም ይኖረን ይሆናል። ማንቸስተር ሲቲ ይፋዊ ጥያቄ ለኦሎምፒክ ማርሴይ ያቀረበው ለሩሊ ነው። በሁለቱ መካከል የሚደረገው ድርድር ቀጥሏል። ከባለፈው ሳምንት ጀምሮ ሲቲ ተጫዋቹ ለማስፈረም ጥረት እያደረገ ነበረ። አዲሱ ግብ ጠባቂያቸው ጄምስ ትራፎርድን ይተካል። በቅርቡ ነበረ ጄምስ ትራፎርድ ሲቲን የለቀቀው። ሩሊ ቃል ደረጃ ሲቲን ተስማምቷል። የሕክምና ምርመራውንም ለማድረግ የኦሎምፒክ ማርሴይን ፈቃድ ብቻ ነው እየተጠባበቀ የሚገኘው። ከቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን አንድ በጄምስ ትራፎርድ ዝውውር ላይ እንደውም የመጣለን አንድ ነገር ምንድን ነው የጄምስ ትራፎርድ ዝውውር ወደ ሊቨርፑል እንዲሆን እንፈልጋለን የሚሉ ሀሳቦችንም ስናይ ነበረ። በሊቨርፑል ቤት ከማማር ዳሽቬሊ በተሻለ ማለት ነው ኦማኒ ኬለርን ከለቀቁ በኋላ ሊቨርፑሎች ደስተኛ እንዳልሆኑ ይታወቃል። በምትኩ ማማር ዳሽቬሊ ከኦማኒ ኬለር በጣም አስደናቂ መሆኑን አሳይቶናል። ከዛ ውጪ በሲቲ በኩል ያው የሩሊ ዝውውር ነገር የሚቀር አይመስልም። ምን ያህል ሂሳብ አቀረቡ የሚለውን ግን በቀጣይ መረጃ ካገኘና ደርሳችኋለን። ኤንዞ ማሬስካ በሲቲ ዝውውሮች ጉዳይን በተመለከተም በተለይም ከግብ ጠባቂ ውጪ ባለው የሜዳ ክፍሎች ላይ አዲስ ነገር አለው ተብለው ጠይቀው ነበረ። ዝውውር ለማድረግ በጣም የቀረብንበት ሌሎች የሜዳ ክፍሎች የሉም ብሏል። ከግብ ጠባቂ ውጪ በአሁኑ ጊዜ ላይ ሌሎች ዝውውሮችን በተመለከተም የተቃረብንበት የለም፣ ግን እንደ አስፈላጊነቱ በዝውውር መስኮቱ ላይ እንሳተፋለን ሲሉ ተደምጠዋል። በዝውውር መስኮቱ ላይ የሲቲ እንቅስቃሴ ምናልባትም አዲስ አሰልጣኝ ስለመጡ በጣም በስፋት ከተጠበቀ እንጂ በፔፕ ጋርዲዮላ ስር በየዓመቱ ጥቂት ተጫዋቾችን እያመጡ የሚያደራጁት ቡድን እንደሆነ ይታወቃል። አሁን ላይ ግን ምናልባት የእሳቸው በእርግጥ ሁሉንም ነገር ይፋ ማድረግ ላይፈልጉ ይችላሉ። ከስፖርታዊ ጉዳዮች አንጻርና ከተፎካካሪ አንጻር የሚጠበቁ ዝውውሮች ግን በሲቲ ቤት እንደሚታወቀው የሮድሪ ስንብት እውን የሚሆን ከሆነ ያየው ቧዲ በዚህ ክረምት ክለቡን መቀላቀል ግን ትልቁ የሚጠበቀው ጉዳይ እንደሆነ ይታወቃል። ቼልሲ እስካሁን 388 ሚሊዮን ዩሮ አውጥቶ ለዣቪ አሎንሶ ቡድን እየገነባ ነው። ዣቪ አሎንሶ ስለ ጆርዳን ኤንደርሰን ጉዳት ተጠይቀው ጆርዳን ጉዳይ በጥቂቱ ከሌሎች ተጫዋቾች ጋር ልምምድ ጀምሯል። ካጋጠመው መጠነኛ ጉዳት አንጻር በተወሰነ ጊዜ ከሜዳ ሊርቅ ይችላል ብለዋል። ስለ ማይካሎ ሙድሪክ ተጠየቁ። ማይካሎ ሙድሪክ ከኛ ጋር በመሆኑ እጅግ በጣም ደስ ብሎናል፣ ፊቱ ላይ ያለው ፈገግታም ይናገራል ብለዋል። የወደፊት ዕጣ ፈንታውን እስካሁን አልወሰንም ሲሉ ተደምጠዋል። ከአየር ማረፊያ በቀጥታ ወደ ሆቴል የመጣው የተወሰኑ የአካል ብቃት ግምገማዎችን አድርገንለታል፣ ሊጫወት ይችላል ብለዋል። በቀጣዩ የቼልሲ አቋም መለኪያ ጨዋታ ላይ በቀድሞ ውድድር ዝግጅት ቼልሲ መሻሻል ስላለበትም ነገር እየገመገምን ነው። ልምምድ ከጀመረን 3 ሳምንት አልፎናል። ገና ሌሎች ተጫዋቾችም ወደ ቡድኑ ይቀላቀላሉ። እናም ከእነሱ ጋር ልምምድ ስንሰራ ስለ ቡድኑ ብዙ ነገር እናውቃለን ብለዋል። ኒኮላስ ጃክሰን ምርጥ ተጫዋችና ለማንኛውም ተከላካይ ትልቅ ስጋት የሆነ አጥቂ ነው። ሁሌም ተወዳዳሪ የሆኑ ተጫዋቾችን እንፈልጋለን ሲሉ ቡድኑ አሁን ስላልሚገኝበት ደረጃም ከቅድመ ውድድር መጠናቀቅ በኋላ በደንብ እናውቃለን ሲሉ ተደምጠዋል። እሳቸው ሌሎች ያነሷቸው ነጥቦች አሉ። ቼልሲን በደንብ ተመልክቼዋለሁ ከውጭም ሆኜ። እናም ቡድኑ በጣም በጥሩ ሁኔታ ላይ ያለና ቡድኑ በፉክክር ደረጃ መጫወት እንደሚችል
አስቀድሜ ማውቅ ነበር ብሏል። ከቼልሲ ሁኔታ ጋር በተያያዘ ከሹመቴም በፊት ይላሉ እሳቸው። እናም ለክለቡ ስፖርቲንግ ዳይሬክተር እና ለክለቡ ቅርበት ያላቸው ሰዎች ቡድኑ በአጭር ጊዜ ውስጥ ተፎካካሪ መሆን እንደሚችል ነግሬያቸዋለሁ። ለዛም ስራ እየሰራን ነው። የምንፈልጋቸውን ነገሮች ሁሉ እያደረገን እንገኛለን ብሏል። በሁላችንም በኩል አንድ ሀሳብ ነው ያለው። እናም ይሄ ሀሳባችን ቼልሲን በትልቅ ደረጃ እንዲፎካከረ ማድረግ ነው ብሏል። ለዛም በቂ አቅም አለን እያሉ ይገኛሉ አሰልጣኝ ዣቪ አሎንሶ የቼልሲው አዲሱ አለቃ። የቼልሲው ሌጀንድ መሆን እፈልጋለሁ እያለ የሚገኘው ደግሞ ካይሴዶ ነው። የሰሜዎቹ አማካይ ሞይሴስ ካይሴዶ የቡድን አጋሮ ኤንዞ ፈርናንዴዝ በክለቡ እንዲቆይ ጠይቋል። አርጀንቲናዊ አማካኝ በቡድኑ ማየት እፈልጋለሁ ያለው ካይሴዶ የወደፊት ቆይታው የተረጋገጠ ግን እንዳልሆነም ይታወቃል። በቅርቡ ሁሉን ያራዘመው ሞይሴስ ካይሴዶ በኩሉ ኤንዞን እወደዋለሁ፣ ለእሱም ትልቅ ክብር አለኝ ብለዋል። እሱ እንዲቆይ እፈልጋለሁ ያለው ካይሴዶ እዚህ ከቆየ ለእኛ ትልቅ ነገር ይሆናል፣ በእርግጠኝነት አስቦ ለእሱ ምርጥ የሆነውን ይወስናል ብለዋል። ከሰሞኑ ግን ወኪሉ በአደባባይ ወጥቶ ቼልሲን ለመልቀቅ ስራ እየሰራ ነው ማለቱ የሚታወቅ ነው። ውሉን ስለማራዘሙ ያነሳው ካይሴዶ ክለቡ አዲስ ውል ሲያቀርብልኝ በፍጥነት ነው የተቀበልኩት ብሏል። አክሎም ፍላጎቴ ግልጽ ነው፣ የክለቡ ታሪካዊ ተጫዋች መሆንም እፈልጋለሁ ሲል ተደምጧል። በተጫዋቹ በኩል አጣማሪው እንዳይለቅበት ግን መፈለጉ በቀጣይ ውድድር ዓመት ከቼልሲ ጋር ማሳካት የሚፈልገውን ነገር እንደሚያግዘውም በመናገር ጭምር ነው። በእርግጥ የቼልሲ ደጋፊዎች በኤንዞ ፈርናንዴዝ ብቃት ችግር የለባቸውም። ትልቁ ጥያቄ ግን ለክለቡ ባሳየው ነገር ነው። ሊያም ሮዛነር 2 ጨዋታ ቀጥተውታል። ቼልሲ አሁን ለገበያ መቅረቡን ተከትሎ ለድርድር እየተዘጋጀ ያለበት ተጫዋች እንደሆነ ግን የሚዘነጋ አይደለም። ማይካሎ ሙድሪክ ከቼልሲ ጋር 2 ልምምድ ክፍለ ጊዜን ብቻ ነው ያደረገው። ለወዳጅነት ጨዋታ ራሱን እያዘጋጀ ነው ተብሏል። ዩቬንቱስን ሊገጥም ይችላል፣ እድል አለ። ምናልባት ከዩቬንቱስ ጋር በሚደረገው ጨዋታ ከኖቬምበር 2024 በኋላ ቼልሲውያን ተጫዋቻቸውን ዳግም ሊያዩት ይችላሉ። ልክ እንደ አዲስ ፈራሚ ማለት ያክል ነው። ከዛ ውጭ ወደ ቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በቼልሲ ጉዳይ ላይ ኒኮላስ ጃክሰንን በተመለከተ ቶትናሞችን ፍላጎት አላቸው ተብሏል። የቶትናም ሌላኛው አማራጭ ሆኗል ከቪክተር ኦሲሜን በተጨማሪ ግን ቼልሲዎች ለሴኔጋል አጥቂ በትንሹ 65 ሚሊዮን ፓውንድ ይፈልጋሉ። ይሄ ስፐርስን ዝውውሩ ላይ እንዳይገፉ ያደርገዋል። በስፐርስ በኩል ከዚህ ዝቅ ያለ የዝውውር ሂሳብና እንደዚሁም ደግሞ ተጫዋቹ በራሱ ሳምንታዊ ደሞዙ ላይ ቅናሽ እንዲያደርግላቸው ፍላጎት እንዳለም ጭምር ነው የተነገረው። በሊቨርፑልና በፓሪስ ሰን ዠርሜን መካከል ድርድር እየተደረገ እንደሆነ ይታወቃል። ውድ ቤተሰቦቻችን ከዚህ ድርድር ጋር በተያያዘ ላፓራዣን አንድ መረጃን ይዞ ወጥቷል። በሁለቱ አካላት መካከል በሚደረገው ድርድር ላይ ፓሪስ ሰን ዠርሜኖች ፍላጎት አላቸው። የፓሪስ ሰን ዠርሜን ፍላጎት ያው ከገንዘብ ጋር የተያያዘ ነው። የዚህ የገንዘብ ነገር ግን በጣም የተወደደ ነው። ውድ ቤተሰቦቻችን ፓሪስ ሰን ዠርሜን አሁን ለሊቨርፑል ይፋ ያደረጉላቸው ወይም የነገሯቸው እስከ 160 ሚሊዮን ዩሮ ለተጫዋቹ አጠቃላይ ተከፍሎ የሚያልቅ የቦነስ ክፍያን ጨምሮ ይፈልጋሉ። ፈረንሳዊ የፊት መስመር ተጫዋች ከዚህ ጋር በተያያዘም ክለቡን ለቆ ወደ ሊቨርፑል የማምራት ፍላጎት አለው። ያም የሆነው ያው እንዳልኳቸው ከፓሪስ ሰን ዠርሜን ከለቀቀ ነው። ኮንትራት አለው። በፓሪስ ሰን ዠርሜን የቀረበለትን ኮንትራት እንዳልፈረመ ይታወቃል። ግን ሊቨርፑል 160 ሚሊዮን ዩሮ ላይ የሚያደርገውን ድርድር ሲቀጥል፣ ሊቨርፑል ግን ለተጫዋቹ ከ100 ሚሊዮን ዩሮ በታች መክፈል የሚቻልበትን አማራጭ እያፈላለገ እንደሆነ ይታወቃል። ዶሚኒክ ሶቦስላይ ክለቡ ምክትል ካፒቴን ከሰጠ ትቀበላለሁ ተብሎ ተጠይቆ ነበር። በኩራት አደርገዋለሁ። ሁሉም ሰው ይሄን ይፈልጋል። ማንም ይሁን ማን ምክትል ካፒቴን የሆነ ሰው እሱን እንከተላለን፣ እኔም ኮንኩኝ በደስታ እቀበለዋለሁ ብሏል። ዶሚኒክ ሶቦስላይም ባለፈው እንግዲህ በመካከላችን ክርክር አልነበረም ብሏል። በቅድመ ውድድር ዝግጅት ጨዋታ ላይ በሜዳ ላይ ስለነበረ አንዳንድ ነገር ነው ከቡድን አጋሮች ጋር እየተወያዩት የነበረው ብሏል። በቡድኑ ስላሉም ተጫዋች ተጠይቆ ነበረ። ትሬኒዮኒ ጥሩ ተጫዋች እንደሆነ ሁልጊዜ ማውቃለሁ። በልምምድ ወቅት ጥሩ ጊዜን ያሳልፋል። በተጨማሪም በአንድ ለአንድ የካራባው ካፕ ጨዋታና በሌሎች የፕሪሚየር ሊግ ጨዋታ ላይ ተመልክቼዋለሁ። እድል ባገኘው ቁጥር ጥሩ ነገሮችን ያደርጋል። ቡድናችን ብዙ ተስፋ ያላቸው ተጫዋቾችም አሉ ብሏል። በዝውውር ጉዳይ ላይ ተጠይቆ ማንን ማስፈረም እንዳለብን ወይም አንድ ተጫዋች ማስፈረም እንዳለብን መናገር የኔ ስራ አይደለም፣ ነገር ግን ከላይ ያሉ ሰዎች እና አሰልጣኙ አንዳንድ ሰው ለማስፈረም ከወሰኑ በጣም ደስተኛ እንሆናለን። ተጨማሪ ተጫዋቾች ማስፈረምን በተመለከተም ቡድኑ መዋቀር አለበት፣ መጠንከር አለበት ባሉ መንገድ ላይ የበላይ አካላት እንደሚያደርጉ ተስፋ አደርጋለሁ ሲል ተደምጧል። በማንቸስተር ዩናይትድ በኩል ራሽፈርድን ደስተኛ ያላረገ ክስተት ተከስቶ እሱም አምኖበት ወደ ዩናይትድ እንደተመለሰ ይታወቃል። ያው ራሽፈርድ በባርሴሎና መቆየት ብሎ ሁሉን ነገር ካደረገ በኋላ ባርሴሎና ዝውውሩ እንደሰረዘው ይታወቃል። በእርግጥ የገንዘብ ጉዳይ ነው እንዳይባል
80 ሚሊዮን ዩሮ አውጥቶ ነው አንቶኒ ጎርደንን ከኒካስል ያስፈረመው። ዩናይትድ የጠየቀውን 30 ሚሊዮን ዩሮ በራሽፈርድ ላይ መክፈል አልፈለጉም። ራሽፈርድን በተመለከተም በማንቸስተር ዩናይትድ ቆይታው የተረጋገጠ አይደለም። ማንቸስተር ዩናይትድ ወደ ቡድኑ እንደሚመልሰው በቅድመ ውድድር ዝግጅት እንደሚጫወት በፕሪሚየር ሊጉም ሊጫወት እንደሚችል ግን ታውቋል። ግን ይሄ ዋስትና 100% አይደለም። ይሄን ያወቁት ፌነርባቾች በጣም አማላይ ገንዘብ ለራሽፈርድና ለማንቸስተር ዩናይትድ የተጠየቀውን የውል ማፍረሻ ለመክፈል ፍላጎት አላቸው። የቱርክ መገናኛ ብዙሃንን ዋቢ ያደረገው ዘስፐን ስፖርት ማንቸስተር ዩናይትድ ይህንን ተጫዋች ለመሸጥ ፍላጎት ቢኖረውም ማርከስ ራሽፈርድ ግን በገንዘብ ጉዳይ ብቻ ሳይሆን የሚጫወትበት ክለብ በጣም ትልቅ እንዲሆን ፍላጎት ስላለው ዝውውሩ በጣም አዳጋች ሊሆን ይችላል። ግን አማላይ ገንዘብ ሊቀርብ እንደሚችል ተዘግቧል። እንደቀረበ ግን እናደርሳችኋለን። ብሩኖ ፈርናንዴዝ ዛሬ በካሪንግተን ልምምድ ሰርቷል። ከነ ማቲያስ ኩኛ ጋርም ነበረ። ብሩኖ ፈርናንዴዝ ከሶልሻየር ጋር አሁንም ወዳጅነታቸው የጠበቀ መሆኑን ይናገራል። አብሯቸው ከሰራቸው አሰልጣኞች ውስጥም በወዳጅነት ከሚያነሳቸው በግንባር ቀደምትነት ሶልሻየርን ነውና አሁንም ድረስ እንገናኛለን ብሏል። እናም ከበርካታ አሰልጣኞች ጋር ሰርቻለሁ፣ ከሱ ጋርም በጣም ጥሩ ጊዜን ያሳልፍ ያለውኝ እሱ በዚህ ክለብ ውስጥም ጥሩ ጊዜን ያሳልፏል፣ ለእኔም በጣም ጥሩ ነበር ብሏል። ብሩኖ ፈርናንዴስ ስለ ማንቸስተር ዩናይትድ ቆይታው ተጠይቆ ነበረ። በዩናይትድ ኮንትራት አለኝ፣ ከክለቡ ጋር ዋንጫ ማንሳት እፈልጋለሁም ሲል ተደምጧል። ያ ማለት ብሩኖ የመቆየት እድሉ በጣም ሰፊ መሆኑን ማሳያ ነው። በማንቸስተር ዩናይትድ በኩል እሱን የሚያግዙና እሱን የሚተኩ ተጫዋቾችን ማምጣት በዚህ ክረምት ላይ አጥብቆ እየሰራ ያለው ጉዳይ እንደሆነ ይታወቃል። ከዚሁ የማንቸስተር ዩናይትድ የአማካኝ ስፍራ ዝውውር ጋር በተያያዘ ዛሬ አንድ መረጃ በስፋት ተሰራይቶ ነበረ። ዩናይትድ ሶስተኛውን አማካኝ አያስፈርምም የሚል ጉዳዩ ለማጥራት ያክል በማንቸስተር ዩናይትድ በኩል ሶስተኛ አማካኝን የማምጣት ፍላጎት አላቸው። ግን ካጡ ማንቸስተር ዩናይትድ ቤት ነገሮችን ቀይሮ የመጠቀም ፍላጎት እንዳላቸው ይታወቃል። በተለይ ካሪክ ሶስተኛ አማካይን አጥብቆ ይፈልጋል አሰልጣኙና ወደ ቡድኑ እንዲመጣ ፍላጎት አላቸው። የቦርድ ሰዎች ግን በአስገዳጅ ሁኔታ ብቻ እያዩት አይደለም። ቡድን ውስጥ ያሉ ተጫዋቾችን አፈራርቆ መጠቀምንም እንደ አማራጭ አቀርቧል። ቦርዱ ከካሪክ ጋር ውይይቶችም ቀጥለዋል። ካሪክ ሶስተኛውን ሰው ማምጣት ሂደት ላይ ግን አጥብቀው እየተሟገቱ ያሉ ሰው ናቸው። በዩናይትድ ሶስተኛው አማካይ እንደውም የዩናይትድ ደጋፊዎች ፍላጎታቸው ከዩሪ ቴሌማንስም ከአንድሬ ሳንቶስም በጣም የተሻለ በጣም ጠንካራም ሶስተኛ አማካይ ነው ዩናይትድ ደጋፊ እየጠበቀ ያለው። ካሪክም በእርግጠኝነት ሶስተኛው ሰው ይምጣልኝ ሲል በዛ አይነት የጥራት ደረጃ ሊሆን ይችላል። የተወሰኑ ዩናይትድ አመራሮች ግን ሜሰን ማውንትን እንደ ሶስተኛ አማራጭ መጠቀም በዝውውር መስኮቱ ላይ ካለው ጫና ይገላግለናል የሚል ሐሳብ ያላቸው የሰዎቹ አካሄድ ገንዘብ ቁጠባ ወይንስ ለዩናይትድ የሚበጀው ያለውን በስርዓት መጠቀም ነው ብለው ከማሰብ አንጻር የሚለው ግን አጠያያቂ ነው። ማንቸስተር ዩናይትድ ዛሬ ያው ከአንድ የውርድር ድርጅት ጋር ስምምነት እንደፈጸመ በዓመት 20 ሚሊዮን ፓውንድ እንደሚያገኝ ታውቋል። ከዛ ውጪ ማንቸስተር ዩናይትድ ሻምፒዮንስ ሊግ የሚሆን የዩሮፓ ሊግ ኮንፈረንስ ሊግ ሳይሳተፍ በአመቱን አምና በ40 ጨዋታ ብቻ ያጠናቀቀ ቡድን ሆኖ በገንዘብ ደረጃ ግን በጣም ከፍተኛ ገቢ በተለይም ከስቴዲየም ገቢ በጣም ከፍተኛውን ያገኙ የፕሪሚየር ሊግ ክለብ ዩናይትድ እንደሆነ ይታወቃል። በዓለማችን ላይ በብራንድ ደረጃም ከሪያል ማድሪድ ቀጥሎ ሁለተኛው ክለብ፣ በፎርብስ መጽሔትም ላይ እንግዲህ በውድ ሽያጭ ከሪያል ማድሪድ በመቀጠል ሁለተኛው ክለብ እንደሆነ ይታወቃል። የአቅም ችግር ዩናይትድ ጋር ብዙ የለም። የአጋር ስምነቱን ማሳያ ነው። ከዚህ ጋር በተያያዘ ሶስተኛውን አማካይ ማምጣት በዩናይትድ በኩል ችላ የሚባልና የሚታው ከሆነ አሁን በገዟቸውና ባሉት አማካዮች ያው ማኑኤል ኡጋርቴ ጎዳና ስለሆነ አይቆጠርም። ከሱ ውጭ ባሉት ዩናይትድ ለምን መፎካከር ይችላል? ፕሪሚየር ሊግ፣ ሻምፒዮንስ ሊግ፣ ኤፍ ኤ ካፕ፣ ካራባው ካፕ መልከታችሁን ላኩልን። አርሰናል ብሩኖ ጊማሬሽን ለማስፈረም ከኒካስል ዩናይትድ ጋር ሙሉ ለሙሉ ስምነት ለመድረስ የመጨረሻው ምዕራፍ ላይ ደርሰዋል። ውድ የቃል ስፖርት ዩቲዩብ ቻናል የአርሰናል ቤተሰቦች ይህ ነገር እንዳሰለቻችሁ ምንም ጥርጥር የለውም። ግን ሁለቱ ክለቦች ዝውውሩን ለማጠናቀቅ የመጨረሻ ስራዎችን እየሰሩ መሆኑ ተረጋግጧል። ብራዚላዊ አማካይ ብሩኖ ጊማሬሽ በአንጻራዊነት የሕክምና ምርመራውን ለማድረግ የክለቡን ፍቃድ ጠይቋል። ክለቡ የመጨረሻውን አረንጓዴ መብራት ብቻ እስኪያበራለት ማለት ነው። ብሩኖ ጊማሬሽ ኒካስል ቤት አሁን ያለ ለማለት በጣም የሚቸግረው ተጫዋች ነው። የሕክምና ምርመራውን እንኳን ለማድረግ ኒካስልን ጊዜ እስኪፈቅዱለት ድረስ መጠበቅ ያልቻለ ያልታገሰ እያለው ነው ዘ አትሌቲክ። ኦልሞስት ይህ ዝውውር ያለቀ ነው ለአርሰናል ደጋፊዎች። ምናልባት ማንቸስተር ዩናይትድ የአታላንታውን ኤደርሰንን ዝውውር ሁሉ ነገር ተስማምቶ ጨርሶ ተጫዋቹን የሕክምና ምርመራ ሊያደርግለት ሲል ተጫዋቹ ወደ ዓለም ዋንጫ ሄደ። ወደ ዓለም ዋንጫ ሄዶ እዛ ሲቆይ ማንቸስተር ዩናይትድ በመሃል ሀሳባቸውን ቀይረው ከዛ በኋላ ምርመራውን ካደረገም በኋላ ይቅርብን ብለው እንደተዉት ይታወቃል። ብሩኖ እንደዚህ አይነት ነገር ካልገጠመው በስተቀር የአርሰናል ተጫዋች ነው ማለት 100% ስህተት አይሆንም።
ብሩኖ የሕክምና ምርመራውን ለማድረግ የኒውካስልን ፍቃድ ብቻ እየጠበቀ ነው። መረጃውን ዘ አትሌቲክ በራሱ በሰበር ይዞት ወጥቷል። በማድሪድና በቪኒሺየስ ጁኒየር መካከል በሚቀጥሉት 24 ሰዓታት ውስጥ ወይ ወደ አርሰናል ይሄዳል ወይ በዛው በማድሪድ ይቆያል የሚለውን ይወስናሉ። ተጫዋቹ በይፋ ልምምድ ጀምሯል። ከሞሪኒዮ ጋር መደበኛ ያልሆነ ወይም በቢሮ ውስጥ ያልሆነ ግን በልምምድ ማዕከል ላይ ተገናኝተው ውይይቶችን ማድረጉን ነግሮ ሞሪኒዮም በእኔ ያጫወት ስታይል ደስተኛ ነው ማለት ይታወቃል። አርሰናል እሱን ለማማለል ሁሉንም ነገር አድርጓል። በነገራችን ላይ የምስል መብቱን ራሱ እስከ 100% ሊፈቅድለት እቅድ አለ እየተባለ ነው። የምስል መብት ደግሞ በማድሪድ ያመጣችው ጣጣ ይታወቃል። ማድሪድ ደግሞ ሌሎች ተጫዋቾችን ያነሳሳብኛል በሚል ለቪኒሺየስ ጁኒየር የተለየ ነገር ማድረግ እንዳልፈለገ ይታወቃል። አርሰናል በተጨማሪም ቪኒሺየስ ያስቀመጠላቸውን የደሞዝ መስፈርቶች ለማሟላት ፈቃደኛ ናቸው። ስለዚህ አርሰናል የቀረው ነገር በቪኒሺየስ እና በማድሪድ መካከል ያለው ሂደት አርሰናል በሚፈልጉት አይነት መንገድ ወይም ቪኒሺየስ ጁኒየር እና ወኪሉ በሚፈልጉት አይነት መንገድ እየቀረቡ ነውና አርሰናል እድል አለው፣ ግን የመወሰን እድሉ ያለው በቪኒሺየስ ጁኒየር እጅ ነው። በ24 ሰዓት ውስጥ አዲስ ነገር ይኖራል። ጋብሪኤል ማርቲኔሊ እና ጋብሪኤል ማጋሌሽ ባለፈው ሳምንት ወደ ልምምድ ከተመለሱ በኋላ በቀጣዩ ጨዋታ ላይ እንደሚሳተፉ ተረጋግጧል። በነገራችን ላይ በአርሰናል ስብስብ ውስጥ የአቋም መፈተሻ ጨዋታዎች በቀጣይነት ሲካሄዱ በርካታ ተጫዋቾች ይመለሳሉ ተብሎ ይታሰባል። ረቡዕ ሐምሌ 29 ነገ ማለት ነው ምሽት 3 ሰዓት ከ30 ከሪያል ቤትስ፣ የፊታችን እሁድ ነሐሴ 3 ቀን 10 ሰዓት አርሰናል ከቦሩሲያ ዶርትመንድ በኤምሬትስ፣ ነሐሴ 6 2018 ማታ ምሽት 3 ሰዓት ላይ አርሰናል ከኮሞ በኤምሬትስ፣ እሁድ ነሐሴ 10 2018 አርሰናል ከማንቸስተር ሲቲ የኮሚቲ ሽልድ ጨዋታቸውን እንደዚሁ የማድረግ መርሃ ግብሮች ናቸው። አርሰናል በዚህ ሳምንት በርካታ ጨዋታ እንደሚያደርግ ይታወቃል። በአርሰናል ቤት ልናነሱ የወደድነው ሌላኛው መረጃ ውድ ቤተሰቦቻችን ሚኬል አርቴታ በአርሰናል ቤት 6 ዓመት ከ6 ወር ቆይታ አድርገዋል። በነገራችን ላይ እሳቸው እንዳጠቃላይ ማለት ነው በአሰልጣኝነት ቆይታቸው እስካሁን በፕሪሚየር ሊጉ ረጅም ያሰለጠኑ 8ኛው አሰልጣኝ ናቸው። አርሰን ቬንገር 21 ዓመት ከ8 ወር በማሰልጠን አሁንም ሪከርዱ በእጃቸው ነው፣ አርሰናልን ነው። ፈርጉሰን 20 ዓመት ከ11 ወር በማሰልጠን ሁለተኛው ናቸው። ከዛ ሞይስ፣ ዴቪድ ሞይስ፣ ጋርዲዮላ፣ ክሎፕ፣ ኬነር እንደዚሁም ሬድናፕ ከ1 እስከ 8 ያለውን ደረጃ ይዟል። ሚኬል አርቴታ 8ኛው ሰው ናቸው። በርካታ ጊዜ ክለብ ያሰለጠኑ አርሰናል አሁን አንጋፋና ልምድ ያለው አሰልጣኝ ያለው ማለት ይቻላል። በእርግጥ ዋንጫ የሚያነሱት ከ22 ዓመት በኋላ በአርቴታ ስር ነው። እዚህ ቡድን ውስጥ ደግሞ ዴክላን ራይስ በርካታ ጨዋታዎችን የተጫወተ በርካታ ደቂቃን ሜዳ ላይ በማሳለፍ የሚኬል አርቴታ ቁልፍ ሰው ነው። ዙቤሜንዲ 2ኛ፣ ኢብሪቼዝ 3ኛ፣ ማርቲን ኦዴጋርድ 4ኛ፣ ሚኬል ሜሪኖ 5ኛ፣ ማይል ሉዊስ ስኬሊ 6ኛ የእሳቸው የአማካኝ ክፍል ምርጫዎች ናቸው። ቀጣይ ግን የብሩኖ ጊማሬሽ መምጣት አንዳቸውን ተጫዋቾች እረፍት እንደሚሰጥ ምንም ጥያቄ የለውም። ቃል ስፖርት ዩቲዩብ ቻናል ለ100,000 ሰብስክራይበር ኦልሞስት ውድ ቤተሰቦቻችን ይሄን መረጃ ለእናንተ ስናደርስ ከ162 ገደማ አካባቢ ሰብስክራይበር ይቀረናል። ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉን፣ ለወዳጅ ዘመድ ሼር አድርጉልን። በሚቀጥሉት ጥቂት ቀናቶች ውስጥ 100,000 ከእናንተ ጋር እናከብራለን። ለእስካሁኑም ግን ከልብ ማመስገን ይኖርብናል። በተለይ አምባሳደሮቻችንን ሳናመሰግን አናልፍም። ቃል ስፖርት ዩቲዩብ ቻናል ከጥቂት ደቂቆች በኋላ ተጨማሪ መረጃዎችን በቀጣይ ይዘን የምንመለስ ይሆናል። አብራችሁ ስለነበራችሁ አመስጋኞች ነን። ሰናይ ጊዜ